የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር ሆነ ምን እንደምን አላውቅም። ያንተስ ያማል። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል። ተወዳጁ ተዋናይ፣ አዘጋጅ፣ ደራሲ እንዲሁም የማስታወቂያ ባለሙያ ነፃነት ወርቅነህ ከመሞቱ በፊት ኑዛዜ መሰል መልእክትን አስተላልፎ እንደነበር መረጃው ደርሶናል። እንግዲህ መረጃውን በዚህ መልኩ እናቀርብላችኋለን። የብዙዎችን ልብ በድንገተኛ ህልፈቱ የሰበረው ተወዳጁ አርቲስት ነፃነት ወርቅነህ ወይም ነፂ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆነ። አርቲስቱ ዛሬ ጠዋት ለወትሮ የሥራ እንቅስቃሴውን እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮቹ እንደገለጹት ከሆነ ነፃነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ አይሲኤምሲ ሆስፒታል አምርተዋል። ሆኖም መንገድ ላይ ሳሉ ህመሙ እየተባባሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የሕክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል። አርቲስት ነፃነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረው አንድ ጥብቅ ኑዛዜ መሰል ምኞት ነበር። እናትና አባቱ በህይወት ስለሌሉ ያሳደገችው አያቱን እጅግ ይወዳቸው የነበረው ነፃነት ስሞት ከአያቴ አጠገብ አሌልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር ነበር። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ነፃነት ወደ አሌልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማሳደስና የልማት ስራዎችን ስለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲማከርና ሲነጋገር ቆይቶም ነበር። ሆኖም አያቱ ጓሮ የመተኛት ህልሙ ግን ሳይሳካ ቀርቷል። የአርቲስቱ የቀብር ስነ ስርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑ እና በኪነ ጥበቡ ዘርፍ ላበረከተው አስተዋጽኦ በሚል ከኑዛዜው ውጪ በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸም ተወስኗል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋር በትዳርና በፍቅር የቆየው ነፃነት ኑዛዜውን አለመጠበቁ አድናቂዎቹን እጅጉን አሳዝኗል። እንደ ጋዜጠኛ ቴዎድሮስ ተክለአረጋይ ገለጻ የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እሳቸው እንደገቡም የቀብር ስነ ስርዓቱ በዚያኑ ዕለት እንደሚከናወን ቤተሰቦቹ አረጋግጠዋል። በተጨማሪም ተወዳጇ አርቲስት ሀና ዮሐንስም ሐዘኑን በሰማችበት ሰዓት የተሰማትን ስሜት እንዲህ በማለት ገልጻለች። እንደ ዘሀበሻ ገለጻ ጉዳዩ እንዲህ ሰፍሯል። ስደትና የባዕድ ሀገር ኑሮ ለሁሉም ነገር ይከብዳል። በተለይ ደግሞ የልብ ወዳጅን አብሮ አደግንና የሙያ አጋርን መርዶ በሩቅ ሆኖ መስማት ህመሙ እጥፍ ድርብ ነው።
ይህ የሆነው በአርቲስት ሀና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ወይም ነፂን ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሐዘኑን ማስተናገድ ከባድ ሆነባት። በምትኖርበት የባዕድ ሀገር ሐዘንን እንደ ሀገር ቤት ጮሆ ማውጣት፣ ደረት እየደለቁ ማልቀስ አይቻልም። የውጩ ዓለም ጸጥታ ለሐዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል በአይነ ህሊናዋ ትስለዋለች። ጎረቤቶቼ አብዳለች እንዳይሉኝ መኪና ውስጥ ገብቼ ጮኩኝ፣ አለቀስኩኝ፣ ከመሬ ጋር ታገልኩኝ፣ ሐዘኔ ግን አልወጣልኝ አለ። ይህ የመኪና ውስጥ ብቸኛ ጩኸት የነጻነት ወርቅነህን ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበር። ሀና ነጻነትን የምታውቀው በስራ አጋርነት ብቻ አይደለም። እሱ ለሷ የቀበሌ 10 ጓድ፣ የፒያሳ ትዝታ እና የፈገግታ ምንጭ ነበር። ሐዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። ከነዚህ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ስራ ላይ አብረው የሳቁባቸው ደጋጎራት በየተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ፣ ነፂ ወንድሜ፣ ነፂ የሥራ ባልደረባዬ፣ ባዕድ ሀገር ሆኖ የወዳጅን ሐዘን መስማት ለካስ እንዲህ ከባድ ነው ስትል የሐዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነውን ሐዘን ለፈጣሪ በመስጠት ለልብ ወዳጇ የመጨረሻ የሽኝት ቃሏን በምርቃት ቋጭታለታለች። እንግዲህ ምን እላለሁ? ያሳደገህ የምትወደውና የሚወድህ ቅዱስ ዑራኤል በክንፎቹ ይቀበልህ። አርቲስት ሀና ዮሐንስ። የአርቲስት ሀና ዮሐንስ እንባ የብዙዎቹን ዲያስፖራ ኢትዮጵያውያን የጋራ ስሜት ማሳያ ሆኖ አልፏል። የነጻነት ወርቅነህ መልካምነትና ቀልዶች ግን በሀናና በአድናቂዎቹ ልብ ውስጥ ለዘላለም ታትመው ይኖራሉ። እንዳገኘነው መረጃ እንግዲህ ነጻነት በቀልድም ይሁን በቁም ነገር እያዋዛ ስሞት አለልቱ ጊዮርጊስ ቅበሩኝ ይል እንደነበር ሰምተናል። ነገር ግን ኑዛዜው እንደሰማነው ወይም እንዳገኘነው መረጃ ሊተገበር አልቻለም። ምክንያቱ ደግሞ ለሀገር ብዙ ነገር ከማበርከቱ አንጻር በጥበብ ሙያው ካበረከተው ስራ አንጻር የሚገባው ስላሴ መቀበር ነው የሚል ውሳኔ ላይ ደርሰው እንግዲህ የቀብር ስነ ስርዓቱ በስላሴ ካቴድራል እንደሚሆን ተገልጿል። የቀብር ስነ ስርዓቱ እንግዲህ እሁድ ቀን ጥር 10 2018 ዓመተ ምህረት በመንበረ ጸባኦት ቅድስት ስላሴ ካቴድራል ወዳጅ ዘመዶቹ በተገኙበት እንደሚፈጸም ተነግሯል። የስንብት መርሃ ግብሩም እንግዲህ ከጠዋቱ 2 ሰዓት ተኩል ጀምሮ በመንበረ ጸባኦት ቅድስት ስላሴ ካቴድራል ወዳጅ ዘመዶቹ በተገኙበት ይደረጋል። የቀብር ስነ ስርዓቱም በዚሁ ዕለት እሁድ ቀን ከቀኑ 6 ሰዓት ላይ መንበረ ጸባኦት ቅድስት ስላሴ ካቴድራል ይፈጸማል። ለመላው ቤተሰቦቹና ለወዳጅ ለአድናቂዎቹ ፈጣሪ መጽናናትን እንዲሰጥልን እንመኛለን። የነፂ ሞት ለሚያውቁትም ለማያውቁትም የእግር እሳት የሆነ ሁኔታ ውስጥ ነው እንግዲህ ሰውን ሁሉ የከተተው። ማመን እስከሚያቀት ድረስ እውነት መሆኑን መቀበል እስኪያዳግት ድረስ ነው የሆነው። እንግዲህ ምን ይባላል? ፈጣሪ በአጸደ ገነት ያኑረው። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹ ደግሞ እግዚአብሔር መጽናናትን ያድልልን ለማለት እንወዳለን። መልካም ጊዜ